ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁልን። የዕለቱ ሮብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት አጠናግረን ይዘንላችሁ ቀርበናል። ዛሬ ምሳ ሰዓት እንዲሁም ደግሞ ጠዋት የተሰሙ በርካታ መረጃዎች አሉ። እነሱ ነው ይዘንላችሁ የቀረብነው። ዛሬ ምሽት እንዲሁም ደግሞ የሚደረጉ በርካታ የአውሮፓ ቻምፒየንስ ሊግ ጨዋታዎች ናቸው የሚደረጉ። የምድብ የስምንተኛ እንዲሁም ደግሞ የመጨረሻ ጨዋታዎችን ምሽት 5 ሰዓት ላይ በተመሳሳይ ሰዓት የሚደረጉ ይሆናል። አሰልጣኝ ፔፕ ጋርዲዮላም ከዚህ ጨዋታ በፊት ሀሳባቸውን መስጠታቸውን ነው የተመለከትነው። ምናልባት ይህ ጨዋታ እንግዲህ የምንሸነፍ ከሆነ እንደምንወርቅ እየተረጋገጠ ጉዳይ ነው። ጨዋታ ለማሸነፍ እንገባለንም ሲሉ ነው ሀሳባቸውን መስጠት እየቻሉት። ከባድ ጨዋታ የሚሆነል ሲሉ ነው ሀሳባቸውን በፕሬስ ኮንፈረንሱ መስጠት እየቻሉት። ከዚህም በተጨማሪ እንግዲህ የሌሎች ክለቦች ጨዋታዎችን የምንመለከት ነው የሚሆነው። የተወደዳችሁን የተከበራችሁ አድማጮቻችን ዛሬ የሚጠበቁ ጨዋታዎችን ለመመልከት ያህል በቻምፒየንስ ሊጉ ምሽት 5 ሰዓት ላይ ነው ሁሉም ጨዋታዎች የሚደረጉት። ባርሴሎና ከአታላንታ፣ ባየር ሙኒክ ከስላቪያን ብራቲስላቪያ፣ ብረስት ከሪያል ማድሪድ ሲጫወቱ፣ ጄሮና ከአርሰናል ጋር የሚጫወቱ ይሆናል። ኢንተር ሚላንን በሜዳውና በድጋፊ ፊት ከሞናኮ ጋር ነው ጨዋታውን የሚያደርገው። ማንቸስተር ሲቲ ከክለብ ብሩጅ ጋር የሚያደርጉት ተጠባቂ ጨዋታ ነው። ይህ ጨዋታ እንግዲህ ሁለቱም ለውጤት የሚያደርጉት ጨዋታ ይጠበቃል። ማንቸስተር ሲቲ አቻ የሚወጣ ወይም ደግሞ የሚሸነፍ ከሆነ ከቻምፒየንስ ሊግ የሚወድቅበትን ማረጋገጫ የሚያገኝ ይሆናል። ክለብ ብሩጅም እንዲሁ ደግሞ የመውረድ ጋሬጣ ያለበት ክለብ መሆኑ ነው እየተመለከተ ነው። ፒኤስጂም ከስቱትጋርት ጋር ሲጫወት ፒኤስቪ ከሊቨርፑል ጋር የሚጫወቱ ይሆናል። እነዚህ ምሽት 5 ሰዓት በተመሳሳይ ሰዓት የሚደረጉ ጨዋታዎች ናቸው። ከነዚህም በተጨማሪ ወደ ክለብ መረጃዎቻችን ስናልፍ ኬራን ቴርኒ ሴልቲክን ይቀላቀላል ተብሏል። ስለዚህ መረጃዎች የምንሰጣችሁ ሲሆን አርሰናል 3 ተጫዋቾች እንዲያስፈርሙ ቀርቦላቸዋል። ሞይስኪን፣ ማቴዎ ሬቲጉ እንዲሁም ደግሞ ኡጋልዴ የቀረቡላቸው ተጫዋቾች መሆናቸውን እየተመለከትን እንገኛለን። አርሰናል ጆን ዱራንን እንደማያስፈርም ዴቪድ ኦርነስቲን ትላንትና ማረጋገጥ ችሏል። ማቲያስ ቴል ምናልባት ወደ አርሰናል የሚመጣበት እድል እንዳለ ፍሎሪያን ፕሌትስበርግ በትላንትናው ዕለት እያሳየ ነው የሚገኘው። ዴቪድ ኦርነስቲን ትላንትና የሰጣቸው ሀሳቦችም አሉ። እሱንም የምንመለከት ነው የሚሆነው። ክሪስቶፈር ንኩንኩን ለማስፈረም ንግግሮች እንደቀጠሉ ናቸው። በማንቸስተር ዩናይትድ በኩል የተቃውሞ ደብዳቤም ለሰር ጂም ራትክሊፍ እንደደረሳቸው መረጃዎች ያሳያሉ። አሰልጣኝ ሩበን አሞሪምም የሰጧቸው ሀሳቦች አሉ። ስምምነቱ ዛሬም እንደሚጠናቀቅ ነው እየተገለጸ የሚገኘው። የፓትሪክ ዶርጉ ጉዳይ እንግዲህ በዛሬው ዕለት ተጠናቆ ምናልባት በቀጣዩ ወይም በነገው ዕለት ወደ ማንቸስተር ዩናይትድ እንደሚደርስ ዲማርዚዮ እየዘገበም ይገኛል። ፖል ስኮልስ ለማርከስ ራሽፎርድም ሀሳቡን ሰጥቷል። እሱንም እንመለከታለን። ማቲያስ ቴል አሁንም ከቼልሲ ጋር ስሙ እየተያዘ እንደሆነ ፕሌቲጎል በትላንትናው ዕለት መዘገቡን ነው መመልከት እየቻለው። ማቲያስ ቴል በአሁኑ ሰዓት ላይ ከባየር ሙኒክ የመልቀቅ ከፍተኛ ፍላጎት እንዳለውና ውሳኔውን እንዳስተላለፈ በትላንትናው ዕለት ነግራችሁ ነበር። ይህንንም የምንመለከት ነው የሚሆነው። የ16 ዓመት የግራ ተመላላሽ ዴነር አልቬሬዝን ለማስፈረምም ከኮረንቲያስ ጥያቄ እንዳቀረቡ ቼልሲዎች እየተመለከትን እንገኛለን። ከዚህም በተጨማሪ ሌሎች መረጃዎችንም ይዘን ቀርበናል። አንዳንድ ሰፋ ያሉ መረጃዎችን ነው ይዘንላችሁ የቀረብ ነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። የተወደዳችሁን የተከበራችሁ አድማጮቻችን ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን እንላለን። ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ቅድሚያም የዝውውር እንዲሁም ደግሞ አንዳንድ የክለብ መረጃዎችን ካጠናቀረን በኋላ ከዛ በኋላ ወደ ዛሬው የምሽት ጨዋታዎች በሰፊው ዳሰሳ የምናደርግላችሁ ይሆናል። እስከ መጨረሻው ድረስ ከኛ ጋር ቆዩ። እኛም ወደ ፕሮግራሞቻችን እናምራ። ዛሬ ምሽት የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች እንዳሉ ነግረናቸዋል። በኢትዮጵያ ፕሪሚየር ሊግም 2 ጨዋታዎች የሚደረጉ ነው የሚሆኑት። በኢትዮጵያ ፕሪሚየር ሊግ እኛ ወደ ስቱዲዮ በገባንበት ሰዓት ወላይታ ዲቻ ከቅዱስ ጊዮርጊስ እየተጫወቱ ይገኛሉ። ኢትዮጵያ ቡናም ከባህር ዳር ከነማ የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። በቻምፒየንስ ሊጉ ባርሴሎና ከአታላንታ፣ ባየር ሙኒክ ከስሎቪያን ብራቲስላቪያ፣ ብረስት ከሪያል ማድሪድ፣ ጄሮና ከአርሰናል፣ ኢንተር ሚላን ከሞናኮ፣ ማንቸስተር ሲቲ ከክለብ ብሩዥ፣ ፒኤስቪ ከሊቨርፑል እንዲሁም ደግሞ ስቱትጋርት ከፒኤስጂ የሚያደርጉት ጨዋታ ይጠበቃል። በበርካቶቹ የሚጠብቁት የማንቸስተር ሲቲ የክለብ ብሩጅ እንዲሁም ደግሞ የስቱትጋርትና የፒኤስጂ ጨዋታ ነው። እነዚህ ተጠባቂ ጨዋታዎች እንግዲህ ምናልባትም የመውረድ ጋሬጣ የተጣለባቸው ትላልቅ ክለቦች መሆናቸውን ተከትሎ ነው ይህ ጨዋታ ተጠባቂ የሚያደርጋቸው። ወደ ሌሎች መረጃዎቻችን ስናልፍ ቅድሚያ አርሰናልን ስናገኝ ኬራን ቴርኒ ሴልቲክን ይቀላቀላል ተብሏል። የስኮትላንዱ ክለብ ሴልቲክ የቀድሞ አምበሉን ኬራን ቴርኒን ከአርሰናል በድጋሚ ለማስፈረም ከተጫዋቹ ጋር ስምምነት መድረሱን አሰልጣኝ ብሬንዳን ሮጀርስ ተናግሯል። ተጫዋቹ በአሰራ ቤት እስከ ውድድሩ መጨረሻ ድረስ እንደሚቆይ አሰልጣኙ አያይዞም የገለጹ ሲሆን ክረምት ላይ ሴልቲክን ይቀላቀላል በማለት ነው የተናገሩት። ስኮትላንዳዊው የተከላካይ ስፍራ ተጫዋች ኬራን ቴርኒ በውድድር ዘመኑ መጨረሻ አርሰናል ጋር የውሉ የሚጠናቀቅ ይሆናል። በዚህም ወደ ቀድሞ ክለቡ እንደሚያቀና ነው መረጃዎች የሚያሳዩት። አርሰናል በአሁኑ ሰዓት ላይ የአጥቂ ስፍራ ተጫዋች በበርካቶች እየፈለገ ይገኛል። በአሁኑ ሰዓት ላይ 3 ተጫዋቾች ለአርሰናል እንዲያስፈርሙ ጥያቄ ሊያቀርቡ እንዳቀዱ ወይም ደግሞ እንደቀረቡላቸው ነው መረጃዎች የሚያሳዩት። ከፊዮረንቲና ሞይስኪንን ሊያስፈርሙ ይችላሉም እየተባለ ሲገኝ ከአታላንታ ደግሞ ማቴዎ ሬቲጉን ይፈልጉታልም እየተባለ ይገኛል። ስፖርቲንግ ሞስኮ ደግሞ ያለ አንድ አጥቂ አለ ኡጋልዴ የሚባል አጥቂ። ይህን ተጫዋችንም ምናልባት ሊያስፈርሙ ይችላሉ የሚሉ መረጃዎች ናቸው በትላንትናው ዕለት እየወጡ የሚገኙት። ሞይስኪን የቀድሞ የጁቬንቱስ ተጫዋች በአሁኑ ሰዓት ላይ
በፊዮሬንቲና ድንቅ እንቅስቃሴን ያሳየ ተጫዋች መሆኑን ተመልክተናል። ማቴዎ ሬቲጉም በአታላንታ ቤት ጥሩ እንቅስቃሴ እያደረገ ተጫዋች ነው። ምናልባት እነዚህ ተጫዋቾች ሊያስፈርሟቸው ቀርቦላቸዋል የሚባል መረጃ ነው በትላንትናው ዕለት መመልከት እየቻልነው። በተቃራኒው አርሰናሎች ጆን ዱራንን ለማስፈረም የሚፈልጉት አይነት ተጫዋች አይደለም ሲል ትላንትና ዴቪድ ኦርነስቲን መዘገብ ችሏል። ጆን ዱራን እንግዲህ ከአስቶን ቪላ የመልቀቅ ፍላጎት እንዳለው መረጃዎች እያሳዩ ይገኙ ነበር። ምናልባትም አርሰናል እጁን ያስገባ ይሁን የሚሉ መረጃዎች በትላንትናው ዕለት ወጥተው ነበር። ዴቪድ ኦርነስቲን እንደተናገረው ከሆነ ግን አርሰናል ይህንን የአስቶን ቪላ የአጥቂ ስፍራ ተጫዋች አይፈልገውም በማለት አሳውቋል። ማቲያስ ቴል በውሰት ላይ የመግዛት አማራጭ ያለውና ውል ቋሚ ያለው ፈቃደኛ መሆኑ እየታወቀ ይገኛል። ምናልባትም አርሰናል ይህንን የውሰት ውል በመጠቀም ሊፈልገው ይችላል ሲል ፍሎሪያን ፕሌትስበርግ በትላንትናው ዕለት መዘገቡን ነው የተመለከትነው። ማቲያስ ቴል በአሁኑ ሰዓት ላይ ከባየር ሙኒክ የመለያየት እድሉ ሰፊ ነው። በዚህም ምናልባት አርሰናሎች ሊጠይቁት ይችላሉ። አርሰናል በጣም አስቸጋሪ በሆነው በዚህ የውድድር ገበያ ላይ ሆነው የሆነ ነገር ለማድረግ እየሞከረ ነው። ጥያቄው አርሰናል አንድ ነገር ለማድረግ እየሞከረ ነው ከሆነ አዎ በተገቢው እየሞከሩ ነው ስል እመልሳለሁ ሲል ትናንትና ዴቪድ ኦርነስቲን ዘግቧል። ነገር ግን እስካሁን ድረስ ምንም አይነት ተጨባጭ ነገር የለም፣ ሙከራ ላይ ብቻ መሆናቸውን ላረጋግጥላችሁ እወዳለሁ ሲል ነው ዴቪድ ኦርነስቲን የተናገረው። ክሪስቶፈር ንኩንኩን ለማስፈረም ንግግሮች እንደቀጠሉ ናቸው የሚለውን ደግሞ ከማንቸስተር ዩናይትድ መረጃዎቻችን እየተመለከትነው ነው። ማንቸስተር ዩናይትድ የያዝነው የጥር የዝውውር መስኮት ከመጠናቀቁ በፊት ተጨማሪ የፊት መስመር ተጫዋች ለማስፈረም እየሰራም ይገኛል። በዚህም የሰማያዊዎቹን የአጥቂ መስመር ተጫዋች ክሪስቶፈር ንኩንኩን በውሰት ለማስፈረም ቀዳሚ መሆናቸው ነው የሚገለጸው። ማንቸስተር ዩናይትድ ከዝውውር መስኮቱ መጠናቀቅ በፊት ክሪስቶፈር ንኩንኩን በተቻለ ፍጥነት ለማስፈረም ከቼልሲ ጋር ንግግር እያደረገ እንደሚገኝ በትላንትናው ዕለት ኬሪ ሃው ከስካይ ስፖርት ጋር ባደረገው መረጃ መግለጽ ችሏል። የተቃውሞ ደብዳቤ ለሰር ጂም ራትክሊፍ ከቀናት በፊት ከፉላም ጋር በክራቨን ኮቴጅ ባደረግነው ጨዋታ የማንቸስተር ዩናይትድ ደጋፊዎች በትኬት ዋጋ መጨመር ምክንያት ከፍተኛ ተቃውሞ ማድረጋቸው የሚታወስ ነው። ሆኖም ይህ በደህንነት የተገለጠ ከፍተኛ ዋጋ ጭማሪ አብዛኛውን የማንቸስተር ዩናይትድ ደጋፊዎች በእጅጉ ያስቆጣ ሲሆን ማንቸስተር ዩናይትድ ደጋፊዎችም ማህበሩ ቡድኑ እንደ ቡድን ከሚገኝበት ከዚህ ከባድና አስቸጋሪ ወቅት አንጻር የመግቢያ ትኬት ዋጋ በዚህ ልክ መጨመር እንደሌለበት የሚያሳስብ ደብዳቤ ለሰር ጂም ራትክሊፍ ጽፈው ማስገባታቸውን ጀምስ ጋርነር በጋዜጣው አስነብቧል። በዚህ ሳለ እጅግ በጣም ተቃውሞ የበዛበት ሰር ጂም ራትክሊፍ በዚህ ሳለ በርካታ ነገሮች እየተነሱበት ይገኛሉ። በተለይም ያለፈው ጨዋታ ላይ እንግዲህ ከግሌዘሮች የባስከነህ ምንም አጠቅመንም የሚል አንድምታ ያለው መዝሙርን አንስተው እንግዲህ ሲዘምሩ እንደነበር እናስታውሳለን በዚሁ በክራቨን ኮቴጅ። አሁን ደግሞ ይህንን ማስገባታቸውን ነው እየተመለከት ነው። ሪያል ቤቲስ ሌላኛው ተጫዋች ላይ ትኩረት አድርጓል። ከሳምንት በፊት ብራዚሊያውን የመስመር አጥቂ አንቶኒን በይፋ ያስመረመው የሪያል ቤቲስ ክለብ በአሁኑ ሰዓት ላይ ሌላኛውን የማንቸስተር ዩናይትድ ተጫዋች ታይለር ለማላሲያ ለማስኮብለል ፍላጎት ማሳየቱ ነው የተዘገበው። ቤቲሶች ኔዘርላንዳዊውን የግራ መስመር ተመላላሽ ታይለር ማላሲያን እስከ ውድድር ዓመቱ መጨረሻ በሚቆይ የውሰት ውል ለማስፈረም ፍላጎት ማሳየታቸውን ስካይ ስፖርት በትላንትናው ዕለት አሳይቷል። ሌሎች ሀገሮች ላይ ቢሆን ጫናው ይበረታባቸው ነበር ብሏል የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸው ሌላ ሀገር የሚገኝ ቡድን ቢሆን ኖሮ ጫናው ከፍተኛ ይሆን እንደነበር በቃለ መጠይቃቸው ነው መናገር የቻሉት። ለተጫዋቾች ሌሎች ሀገሮች ቢሆኑ ሌላ ጫና በጣም ይበረታባቸው እንደነበር ነግሬያቸዋለሁ ሲሉ ነው የተናገሩት። ለምሳሌ በፖርቹጋል ነገሮች በዚህ መልኩ ቢሄዱ የሜዳና ከሜዳቸው ውጪ ለሚደረግ በጣም እየቸገሩ ነበር። ሌላውን ትተህ በህዝብ ጎዳናዎች ላይ መታየት ራሱ በጣም ከባድ ይሆንባቸው ነበር። በዚህ ግን እንግሊዝ እንደዚህ አይነት ችግር የለም በማለት ነው የተናገሩት። በተለይም በአሁኑ ሰዓት ላይ ስለ አሌሃንድሮ ጋርናቾና ማርከስ ራሽፎርድ ያለው ነገር ከክለቡ ጋር እጅግ በጣም እየተቃረነ መሆኑ ተከትሎ እጅግ በጣም ወቀሳ ይደርስባቸው ነበር ከእንግሊዝ ውጪ ቢሆን በተለይም በፖርቹጋል በማለት ሀሳባቸውን መግለጻቸው ነው የተመለከት ነው። ስምምነቱ በዛሬው ዕለት ይጠናቀቃል። ማንቸስተር ዩናይትድ በዛሬው ዕለት የፓትሪክ ዶርጉን ስምምነት ሙሉ ለሙሉ ያጠናቀቃል ተብሎም ይጠበቃል። በሁለቱም ክለቦች መካከል ሁሉም ውሎች በዛሬው ዕለት ተፈርመው የሚጠናቀቁ ሲሆን በቀጣይም ለቀጣይ ጨዋታ ላይ ለመድረስ በረራውን ወደ ኦልትራፎርድ እንደሚያደርግ እንዲሁም ደግሞ ወደ ካሪንግተን እንደሚያቀና ዲማርዚዮ በትላንትናው ዕለት እንዲሁም ደግሞ በዛሬ ጠዋት ላይ ባጠናቀረው መረጃ አሳይቷል። ራሽፎርድ ከመልበሻ ቤቱ መገለል አለበት ሲል የቀድሞ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ፖል ስኮልስ ተናግሯል። የቀድሞ የቀያዩ ሰይጣኖች ፖል ስኮልስ ማርከስ ራሽፎርድ በማንቸስተር ዩናይትድ መልቀቅ የተሻለ እንደሚሆን ነው የተናገረው። ራሽፎርድን በባህሪው ምክንያት ብዙ ሰዎችን አንገት አስደፍቷል ያለው ፖል ስኮልስ አሰልጣኙ ለመናገር የፈለጉትንም ያንን ነው በማለት ነው የተናገረው። ስኮልስ አክሎም ልምምዱ በሚሰራበት መንገድ የሚያሳየው ነገርና ባህሪው ለወጣቶች ምሳሌ የሚሆን አይደለም፣ በፍጥነት ከሄደ ጥሩ ይሆናል በማለት ነው ሀሳቡን መግለጽ የቻለው። ማርከስ ራሽፎርድ እንደ አሪያ የሚመለከቱት
ታዳጊ በመኖራቸው ምክንያት እሱ ከመልበሻ ክፍሉ መባረር አለበት ሲል ነው ፖል ስኮልስ በትላንትናው ፕሬስ ኮንፈረንሱ ላይ እንዲሁም ጋዜጣዊ መግለጫ ላይ መናገር ሐሳቡን የገለጸው። ማቲያስ ቴል ሙኒክን ለመልቀቅ ከወሰነ ቼልሲ በድጋሚ ከባየር ሙኒክ ጋር ንግግሩን ይጀምራል ሲል ፕሌቲጎል ትላንትና ዘግቧል። ማቲያስ ቴል በአሁን ሰዓት ላይ ከባየር ሙኒክ ጋር የመልቀቅ ከፍተኛ እድል እንዳለው ነው እየተገለጸ የሚገኘው። ተጫዋቹም የልቀቁኝ ደብዳቤ ማስገባቱን በትላንትናው ዕለት ተመልክተን ነበር። በአሁን ሰዓት ላይ ደግሞ ቼልሲዎች ዳግም ይህን ተጫዋችን ለማስኮብለል ፍላጎት እንዳሳዩና ጥያቄዎችን እንደሚያቀርቡ ፕሌቲጎል መዘገቡን ነው የተመለከት ነው። ቼልሲዎች የ16 ዓመቱን የግራ ተመላላሽ ዴነር አልቬዝን ለማስፈረም ከኮረንቲያስ የላቀ ንግግር ላይ ናቸው። ቼልሲዎች ለብራዚሊዮ ተስፈኛ የሆነ ተጫዋች 6.7 ሚሊዮን እንዲሁም እየታየ የሚጨመር 3.8 ሚሊዮን ፓውንድ እንደሚከፈል ነው የሚጠበቀው። ትላንትና ቀጥሮ የተያዘለት የክለቦቹ የመጨረሻ ድርድር ዝውውሩም ይቋጫል የሚል እምነት እንዳላቸው እየተገለጸ ይገኛል። ከብራዚሉ ተነባቢ ጋዜጣ ግሎቦ እየተገኘ መረጃ ነው። ይህ መረጃ የቶተንሃም ሆትስፐሩ አሰልጣኝ በቆይታቸው ላይ እርግጠኛ አለመሆናቸውን አሳወቁ። የሰሜን ለንደኑ ክለብ ዋና አሰልጣኝ አንዴ ፖስቴኮግሉ ቡድናቸው በትላንትናው ዕለት በሜዳው በሌስተር ሲቲ 13ኛ የውድድር ዘመን የፕሪሚየር ሊግ ሽንፈታቸውን ማስተናገዳቸውን ተከትሎ ስራቸው አስተማማኝ ስለመሆኑ አለመሆናቸውን ነው መናገር የቻሉት። ስፐርስ ሽንፈት ካስተናገደው ባለፉት 7 ተከታታይ ጨዋታዎች ሽንፈት ባስተናገደው የሩድ ቫን ኒስተልሮይ ቡድን ነው። ስለ ስንብት ዜና በተመለከተ ላቀረበላቸው ጥያቄ አውስትራሊያው አሰልጣኝ ማን ያውቃል ሲሉ ምላሽ መስጠታቸው ነው የተመለከተ ነው። በዚህም የመልቀቅ እድላቸው ሰፊ የሚሆን ይመስላል በዚህ ሰዓት ላይ። በስተመጨረሻም አንዳንድ እውነታዎችን እንግለጽላቸው። እነዚህ እውነታዎች እንግዲህ ብዙ ጊዜ የማይጠበቁ ወይም ደግሞ ይሆናሉ ተብሎ የማይሆኑ የሚመስሉ ነገር ግን በዓለም ላይ የታዩ ታሪኮች ናቸው። ለመጀመሪያ ወይም በአንደኛነት የምንመለከተው ክርስቲያኖ ሮናልዶ ቡንደስሊጋ ላይ ባይጫወትም ማኑኤል ኖየር ብዙ ጎሎችን ያስቆጠረ ብቸኛው እግር ኳስ ተጫዋች መሆኑን ተመልክተናል። በቻምፒየንስ ሊጉ በርካታ ክለቦች ላይ እንዳስቆጠረ እናውቃለን። ነገር ግን ማኑኤል ኖየር ላይ በርካታ ግብ ያስቆጠረ ተጫዋች መሆኑን ነው የተመለከትነው። በሁለተኛ ደረጃ ላይ ደግሞ ኔይማር ላሊጋ ላይ ከሜሲ ቀድሞ የወሩ ተጫዋች ሽልማትን እንዳሸነፈ ያውቃሉ። ሜሲ እንግዲህ በ19 ዓመቱ ነው ላሊጋ ላይ መጫወት እየቻለው። ነገር ግን ኔይማር ወደ ባርሴሎና ከሄደ በኋላ የመጀመሪያ የወሩ ምርጥ ተጫዋች ሲባል እስከዛ ድረስ ሜሲ የወሩ ምርጥ ተጫዋችነትን ያላሸነፈ ተጫዋች መሆኑን ነው የተመለከትነው። ሶስተኛ ፊሊፕ ላም በአንድ የውድድር ዓመት ምንም አይነት ጥፋት ያልሰራ እንዲሁም ደግሞ ምንም አይነት ካርድ ሳይ የጨረሰ የተከላካይ ስፍራ ተጫዋች መሆኑን ነው የተመለከትነው። አራተኛው ዚነዲን ዚዳን ኦፍሳይድ ገብቶ አያውቅም በህይወት ዘመኑ በጨዋታ ላይ። ብራዚሊያው ሮናልዶ ከባርሴሎና፣ ኤሲ ሚላን፣ ኢንተር ሚላንና ሪያል ማድሪድ ጋር ቢጫወትም ሻምፒየንስ ሊግን አሸንፎ አያውቅም። ሌላኛው ብቸኛ ባላንዶር ያሸነፈ አፍሪካዊ ተጫዋች ጆርጂ ዊሃ እንደሆነ በርካቶቻችን የምናውቀው ጉዳይ ነው። በሰባተኛ ደረጃ ላይ የምንመለከተው ደግሞ እንግሊዛዊ ሆኖ የፕሪሚየር ሊግ ዋንጫ ያነሳ አንድም አሰልጣኝ የለም በእንግሊዝ ፕሪሚየር ሊግ። ይህም እጅግ በጣም የሚያስገርም ጉዳይ ነው። በስምንተኛ ደረጃ ላይ ኦሊቨር ጁሩን ምንም ኳስ ሳይነካ አንድ ጨዋታ ሙሉ የጨረሰ ተጫዋች መሆኑ ያስገርማል። ዘጠነኛ ደረጃ ላይ ደግሞ ኤሲ ሚላን 36 ጎሎችን ብቻ አስቆጠረው የሴሪያ ዋንጫ ማሸነፍ የቻለው ብቸኛ ክለቦች ናቸው በጣሊያን ሴሪኤ። 10ኛ ደረጃ ላይ አንቶኒ ግሬዝማን በላሊጋ ከ14 ዓመት በላይ ተጫውቶ ላሊጋን አሸንፎ አያውቅም። ወደ ባርሴሎና ሲሄድ እንግዲህ አትሌቲኮ ዲ ማድሪድ ማሸነፉን እናስታውሳለን። ተመልሶ ደግሞ ወደ አትሌቲኮ ሲመለስ ባርሴሎና ሻምፒዮን የሆነበትን እድል ነው የምናስታውሰው። በዚህም አንቶኒ ግሬዝማን በበርካቶች እንግዲህ እድለ ቢስ የሆነ ተጫዋች በሚባል ግልጽ የወጣለት ስም ነው። በ2018 ሳላ ከኤቨርተን ላይ ያስቆጠረው ጎል የፑሽካሽ አዋርድን ያሸነፈ ሲሆን የወሩ ምርጥ ጎል ላይ ግን ተብሎ ያልተመረጠ ጎል ነበረ። 12ኛ ደረጃ ላይ የምንመለከተው አስገራሚው ታሪክ ደግሞ ዚነዲን በሪያል ማድሪድ ቤት አሰልጣኝነት 7ኛ ሽንፈት ከማስተናገዱ በፊት 8 ዋንጫዎችን ማሸነፍ ችሏል። 7 ጨዋታዎች ሳይሸነፍ 8 ዋንጫዎችን ያሳካ ብቸኛ አሰልጣኝ መሆኑን ነው የተመለከትነው። 13ኛ ደረጃ ላይ ዩራጓይ የመጀመሪያ የዓለም ዋንጫ ያለ ፍጻሜ ጨዋታ ያሸነፈች ሀገር መሆኗን ነው የተመለከትነው። በዓለም ዋንጫ ፍጻሜ እንግዲህ የመጀመሪያ አሸናፊ የነበረችው ዩራጓይ እንደሆነ ይታወቃል። በዛም የፍጻሜ ጨዋታ እንዳልነበር ነው የሚታወሰው። ኦሊቨር ጁሩድ በ2018 በሁሉም የዓለም ዋንጫ ጨዋታዎች አጥቂ ሆኖ ምንም እንኳን ኢላማውን እየጠበቀ ሙከራ ያላደረገ ተጫዋች ነው። በዛ በ2018 እንግዲህ ፈረንሳይ ሻምፒዮን መሆኗን የምናስታውሰው ጉዳይ እንደሆነ እናውቃለን። ነገር ግን በዛ ጨዋታዎች ላይ ኦሊቨር ጁሩድ ምንም አይነት ኢላማውን የጠበቀ ሙከራ ሳያደርግ ነው የዓለም ዋንጫ የተጠናቀቀው። ኪሊያን ኤምባፔ እንዲሁም ደግሞ ኤርሊንግ ብሮት ሃላንድ ቅጣት ምት ጎል አስቆጥረው አያውቁም። ማሪዮ ባሎቴሊ ጣሊያናዊ ሆኖ ፕሪሚየር ሊግን ያሸነፈ ብቸኛው ተጫዋች መሆኑን ነው የተመለከትነው። ከነዚህ አስገራሚ ሪከርዶች ውስጥ የትኛው አስገረማችሁ? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ብታስቀምጡልን ደስ ይለናል። ዛሬም በአውሮፓ ቻምፒየንስ ሊግ 8ኛ ጨዋታዎች የሚደረጉ ነው የሚሆኑት በምድብ ጨዋታ የመጨረሻ ጨዋታ ማለት ነው። በዚህም እንግዲህ የሚያልፉት እንዲሁም ደግሞ የሚወድቁት ቲሞች የሚለዩ ነው የሚሆኑት። እስካሁን ድረስ የሚያልፉት የታወቁ ክለቦች አሉ። ሊቨርፑል፣ ባርሴሎና እንዲሁም ደግሞ አርሰናል የሚያረጋግጣቸውን የቻሉ ክለቦች መሆናቸውን ነው እየተመለከትን የምንገኘው። ከወራጅ ቀጠና ደግሞ ስንመለከት ቦሎኛ፣ ስፓርታ ፕራ፣ አርቢ ሌፕዚግ፣ ጂሮና
ክሬቬና ዝቬዝዳ፣ ስቱርም ግራዝ፣ አርቢ ሳልዝበርግ፣ ስሎቬኒያ ብራቲስላቪያ እንዲሁም ደግሞ ያንግ ቦይስ መውረዳቸውን ያረጋገጡ ክለቦች መሆናቸውን ነው እየተመለከተን የምንገኘው። በአሁኑ ሰዓት እጅግ በጣም ተጠባቂው የሚሆነው የማንቸስተር ሲቲ እንዲሁም ደግሞ የፒኤስጂ አጣብቂኝ ጉዳይ ውስጥ መሆን ነው። በእርግጥ ፒኤስጂ በአሁኑ ሰዓት ላይ 22ኛ ደረጃ ላይ ነው የሚቀመጠው። ማንቸስተር ሲቲ ደግሞ 25ኛ ደረጃ ላይ መቀመጥ ችሏል። እነዚህ ክለቦች እንግዲህ ዛሬ የሚሸነፉ ከሆነ የመውደቅ ጋሬጣ ተደቅኖባቸዋል። በእርግጥም ማንቸስተር ሲቲ በአሁኑ ሰዓት ላይ 25ኛ ደረጃ ላይ ነው የሚቀመጠው። ዛሬ አቻ ወይም ደግሞ የሚሸነፍ ከሆነ በእርግጠኝነት የመውደቅ እድሉን የሚያረጋግጥ ይሆናል። ፒኤስጂ ደግሞ ተሸንፎ እነ ስፖርቲንግ እንዲሁም ደግሞ ስቱትጋርት የሚያሸንፉ ከሆነ እሱም የመውደቅ እድሉ ሰፊ እንደሚሆን ነው እየተመለከትን የምንገኘው። በአሁኑ ሰዓት ላይ እነዚህ የሁለቱ የክለቡ ጨዋታ እጅግ በጣም ተጠባቂ ያደርጓል። የዛሬው ጨዋታ 8ኛ የቻምፒየንስ ሊግ ጨዋታ ይሆናል። ሊቨርፑል እስካሁን ድረስ ምንም አይነት ሽንፈት አላስተናገደም። አንደኛ ደረጃ ላይ ነው የሚቀመጠው። ሁሉም ጨዋታዎች እንግዲህ ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች ናቸው የሚሆኑት። ዛሬ በተመሳሳይ ሰዓት ሁሉም 36ቱም ክለቦች ጨዋታቸውን የሚያደርጉ ይሆናል። የእነዚህም ጨዋታዎች የጨዋታ ጥቆማ ስንመለከት አስቶን ቪላ ከሴልቲክ ጋር የሚጫወት ይሆናል። በእርግጥ በአሁኑ ሰዓት ላይ አስቶን ቪላ 16 ውስጥ መግባቱን ያረጋገጠ ክለብ መሆኑን ነው እየተመለከትን የምንገኘው። ከ1 እስከ 4 ያሉ ክለቦች ውስጥ እንግዲህ እንደሚያልፉ ይታወቃል። ከ1 እስከ 8 ያሉት በቀጥታ ሲያልፉ፣ ከ9 እስከ 24 ያሉት ደግሞ በፕሌይኦፍ የሚያልፉ ነው የሚሆኑት። በአሁኑ ሰዓት ላይ የኡናይ ኤምሪው አስቶን ቪላ በጥሩ ደረጃ ላይ የተቀመጠ ክለብ መሆኑን ነው እየተመለከትን የምንገኘው። 9ኛ ደረጃ ላይ መቀመጥ ችሏል። ይህንንም እንግዲህ በመያዙ እስከ 24ኛ ደረጃ ላይ በመቀመጥ እንግዲህ ፕሌይኦፍ መሆኑን የሚያረጋግጥ ክለብ መሆኑን ነው የምንመለከተው። ዛሬ ግን በሜዳቸውና በደጋፊዎች ፊት ሴልቲክን የሚያስተናግድ ይሆናል። በቪላ ፓርክ ነው ይህ ጨዋታ ምሽት 5 ሰዓት ላይ የሚደረገው። የመጨረሻ ጨዋታቸውን ስንመለከት እንግዲህ እነዚህ ሁለቱ ክለቦች አስቶን ቪላ ካለፉት 5 ጨዋታዎች ሁለቱን አሸንፎ ሁለቱን አቻ ወጥቶ አንዱን ተሸንፏል። ሴልቲክ ደግሞ ስንመለከት ከ5ቱ 4ቱን አሸንፎ አንዱን ነው አቻ መለያየት የቻለው። ስኮቲሽ ፕሪሚየርሺፕ ነበር ይህንንም አቻ ማጠናቀቅ እየቻለው። እነዚህ ሁለቱ ክለቦች በታሪካቸው ለመጀመሪያ ጊዜ ነው ዛሬ የሚያደርጉት ይህንን ጨዋታ በቻምፒየንስ ሊጉ ማለት ነው። ሌላኛው ባርሴሎና ከአታላንታ የሚያደርጉት ተጠባቂ ጨዋታ ነው። በእርግጥ ባርሴሎና ማለፉን ያረጋገጠ ክለብ መሆኑን ተመልክተናል በ18 ነጥብ። ነገር ግን ከአታላንታ በስፖቲፋይ ካምፕ ኑ የሚያደርገው ተጠባቂ ጨዋታ ነው። ሃንሲ ፍሊክ ከዣን ፔሮ ጋስፔሪኒ ጋር የሚያደርጉት ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ በአሁኑ ሰዓት ላይ ለመጀመሪያ ጊዜ ነው የሚገናኙት። በታሪካቸው የመጀመሪያ ጨዋታቸው ነው በስፖቲፋይ ካምፕ ኑ የሚያደርጉት ጨዋታ። የመጨረሻ ጨዋታቸውን ስንመለከት ባርሴሎና ከ5ቱ እንግዲህ 4ቱን አሸንፎ አንዱን አቻ መውጣት ሲለያይ፣ አታላንታ ደግሞ 2ቱን አሸንፎ 2ቱን አቻ ወጥቶ አንዱን የተሸነፈበትን ውጤት ነው እየተመለከትን የምንገኘው። በቻምፒየንስ ሊጉ አታላንታ ያለፈውን ጨዋታ እንግዲህ 5-0 ነበር ማሸነፍ የቻለው። ባርሴሎና ደግሞ ሳይጠበቅ እንግዲህ ሲመራ ቆይቶ 5-4 ያሸነፈበትን ውጤትም የምናስታውሰው ጉዳይ ነው። በዛሬ ጨዋታ ላይ የማይሻለፉ የባርሴሎና ተጫዋቾችን ስንመለከት ኢንጎ ማርቲኔዝ፣ አንድሬ ቴር ስቴገን፣ ክሪስቴንሰን እንዲሁም ደግሞ ዳኒ ኦልሞ ከጨዋታ ውጭ መሆናቸው የተረጋገጠ ጉዳይ ነው። በአታላንታ በኩል ምንም አይነት ጉዳት እንደሌለ መመልከት ችለናል። ይህም ጨዋታ እንግዲህ ምሽት 5 ሰዓት ላይ የሚደረግ ሲሆን ባየር ሊቨርኩሰንም ከስፓርታ ፕራጋ የሚያደርጉት ጨዋታ ሌላኛው ተጠባቂ ጨዋታ ነው። ባየር ሙኒክ ከስሎቬን ብራቲስላቪያ ጋር የሚያደርገው ሌላኛው ተጠባቂ ጨዋታ ነው። ለስሎቬን ብራቲስላቪያ መውደቁን ያረጋገጠ ክለብ መሆኑን ነው የተመለከት ነው። በአሁኑ ሰዓት ላይ ባየር ሙኒክ እንግዲህ ይህንን ውጤት በማሸነፍ 24 ውስጥ ለመቀመጥ የሚያደርገው ጥረት ከፍተኛ መሆኑ ነው እየተገለጸ የሚገኘው። አሰልጣኝ ቪንሴንት ኮምፓኒ በሜዳቸውና በደጋፊዎች ፊት በአሊያንዝ አሬና የሚያደርጉት ጨዋታ ነው። እነዚህም ክለቦች እንግዲህ በታሪካቸው ለመጀመሪያ ጊዜ እንደሚገናኙ ነው እየተመለከትን የምንገኘው። የመጀመሪያ ጨዋታቸው ነው የሚሆነው። የመጨረሻ 5 ጨዋታቸውን ስንመለከት ባየር ሙኒክ ካለፉት 5 ጨዋታዎች 4ቱን አሸንፎ አንዱን ነው የተሸነፈውም እንግዲህ በቻምፒየንስ ሊግ በፌኖርድ ያልተጠበቀ 3-0 ሽንፈት ከሜዳ ውጪ ማስተናገዱን የምናስታውሰው ጉዳይ ነው። ስላቪያን ብራቲስላቪያ ደግሞ ካለፉት 5 ጨዋታዎች 3ቱን አሸንፎ 2ቱን አቻ መለያየት ችሏል። በቻምፒየንስ ሊግ ያደረገውን ጨዋታ ደግሞ በስቱትጋርት 3-1 የተሸነፈበትን የሜዳ ጨዋታ የምናስታውሰው ጉዳይ ነው። በዚህ ጨዋታ ላይ የማይገኙ የባየር ሙኒክ ተጫዋቾችን ስንመለከት ሊዮን ጎሬስካ በዚህ ጨዋታ እንደማይገኝ ታውቋል። ኡፑምካኖም ጉዳት ላይ ያለ ተጫዋች ነው። አልፎንሶ ዴቪስ እንዲሁም ደግሞ ዳንኤል ፔርቴዝ ጉዳት ላይ ያሉ የባየር ሙኒክ ተጫዋቾች መሆናቸውን ነው የምንመለከተው። ሌላኛው ጨዋታ በዚሁ በተመሳሳይ ሰዓት የሚደረገው የሪያል ማድሪድና የስቴድ ብሬትስዌይስ ጨዋታ ነው። ሪያል ማድሪድ ከሜዳው ውጭ የሚያደርገው ሌላኛው ጨዋታ መሆኑን ነው እየተመለከትን የምንገኘው። ካርሎ አንቸሎቲ እንግዲህ ከዚህ በፊት እንደተናገሩት ከሆነ በፕሌይኦፍ እንደምንገናኝ እርግጠኛ ነኝ፣ ወደ ቀጣዩ ዙር እናልፋለን የሚል ሀሳብን ሰጥተው ነበር። በተለይም
ኤሲ ሚላን ጋር ከተሸነፉ በኋላ በአሁን ሰዓት ላይ እንግዲህ 16ኛ ደረጃ ላይ ነው መቀመጥ የቻሉት። ስቴድ ብሬትዌስ ደግሞ 13ኛ ደረጃ ላይ መቀመጥ ችሏል። የነዚህ የሁለቱ ቲሞች የአንድ ነጥብ ልዩነት ነው የሚኖራቸው። ሪያል ማድሪድ በዚህ ሰዓት ይህን ጨዋታ ከሜዳቸው ውጪ የሚያሸንፉ ከሆነ እንግዲህ ደረጃቸውን እስከ 9ኛ ደረጃ ድረስ የማሻሻል እድል እንዳላቸው እየተመለከትን እንገኛለን። በእርግጥ እስከ 8ኛም የመግባት እድል አላቸው። ነገር ግን ይህን ጨዋታ የሚያሸንፉና በከፍተኛ የጎል ልዩነት የሚያሸንፉ ከሆነ ነው ይህም እንግዲህ ሪያል ማድሪዶች ደረጃቸውን ከፍ የሚያደርጉበትን እድል ነው የምንመለከተው። በእርግጥ ይህንን ወይም ደግሞ 12 ነጥብ በመያዝ እንግዲህ 24 ውስጥ መቀመጣቸውን አረጋግጧል። ግን ይህን ጨዋታ በማሸነፍ እንግዲህ ደረጃቸውን ከፍ አድርገው ወደ ቀጣዩ ዙር ለማለፍ የሚያደርጉት ሌላኛው ጥረት መሆኑን ነው የምንመለከተው። በዚህ ጨዋታ ላይ የሪያል ማድሪድ ተጫዋቾች ጉዳት ላይ የሚገኙ እንዲሁም ደግሞ በቅጣት የማይሰለፉ ተጫዋቾች አሉ። ከነዚህ መካከል ዳኒ ካርቫል በጉዳት ምክንያት አይገኝም። ኤደር ሚሊታውም እንዲሁ የማይገኝ ተጫዋች ነው። ካማቪንጋም በጉዳት የማይገኝ ተጫዋች ሲሆን ቪኒሺየስ ጁኒየር በዲሲፕሊን ወይም ደግሞ በቀይ ምክንያት ይህ ጨዋታ እንደሚያመልጠው ነው እየተመለከትን የምንገኘው። በዚህ ምክንያት እንግዲህ ሮድሪጎ የሱን ቦታ ከቨር አድርጎ ይጫወታል ተብሎ ይጠበቃል። ብራሂም ዲያዝም ወደ አሰላለፍ ውስጥ ይገባል ተብሎ የሚጠበቅ ሌላኛው ተጫዋች መሆኑን ነው እየተመለከትን የምንገኘው። የመጨረሻ 5 ጨዋታዎችን ስንመለከት ሁለቱን ከ5ቱ 4ቱን አሸንፈው አንዳንድ የተሸነፉበትን ውጤት ነው እየተመለከትን የምንገኘው። ይህም ጨዋታ ምሽት 5 ሰዓት ላይ ተጠባቂ ያደርገዋል። ዳይናሞ ዛግሬቭ ከኤሲ ሚላን ጋር የሚያደርጉት ጨዋታ ሌላኛው እጅግ በጣም ተጠባቂው ጨዋታ ነው። ኤሲ ሚላን ከሜዳቸው ውጪ የሚያደርጉት ጨዋታ መሆኑን ነው የምንመለከተው። ሰርጂዮ ኮንሴሳኦ ከፋቢዮ ካናቫሮ ጋር የሚያደርጉት ተጠባቂ ጨዋታ ነው። ኤሲ ሚላንና ዳይናሞ ዛግሬቭ ለአጠቃላይ እንግዲህ 6 ጊዜ ተገናኝተው ነበር። 6ቱንም እንግዲህ ኤሲ ሚላን ያሸነፈበትን ውጤት ነው የተመለከትነው። የመጨረሻ ጨዋታቸውን በ2022 በቻምፒየንስ ሊጉ ተገናኝተው ነበር። በዛም ጨዋታ ላይ እንግዲህ በደርሶ መልስ በአጠቃላይ 7-1 በሆነ ውጤት አሸንፈው ነበር ኤሲ ሚላኖች ማለፍ የቻሉት። ዛሬም ከሜዳቸው ውጪ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ያደርገዋል። አሰልጣኝ ሰርጂዮ ኮንሴሳኦ የሚሆን ጨዋታ እንግዲህ አሸንፈን ለቀጣዩ ዙር ራሳችንን እናዘጋጃለን ሲሉ ሀሳባቸውን መስጠታቸውን ነው እየተመለከትን የምንገኘው። ኤሲ ሚላን በአሁኑ ሰዓት ላይ 6ኛ ደረጃ ላይ ነው ተቀመጠው። ይህን ጨዋታ በማሸነፍ እንግዲህ 8 ውስጥ መቀመጡን የሚያረጋግጥበትን ውጤት ይዘን እንመጣለን ሲሉ መናገር ችሏል። ዳይናሞ ዛግሬቭ 26ኛ ደረጃ ላይ ነው የተቀመጡት። ይህን ጨዋታ እንግዲህ በማሸነፍ 24 ውስጥ ለመቀመጥ ወይም ደግሞ ወደ ቀጣዩ ዙር ለማለፍ የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። ይህ ጨዋታ እጅግ በጣም ተጠባቂ የሚያደርገው እንግዲህ ዳይናሞ ዛግሬቭ ጭላንጭል ተስፋን ይዘው በሜዳቸው የሚያደርጉት ጨዋታ ነው። ይህን ጨዋታ የሚያሸንፉ ከሆነ 24 ውስጥ የመቆየት ከፍተኛ እድል አላቸው። ይህንንም ለመጠቀም ከሜዳቸው እንግዲህ ከኤሲ ሚላን ጋር የሚያደርጉት ጨዋታ ምሽት 5 ሰዓት ላይ እጅግ በጣም ተጠባቂ ያደርገዋል። ቦሩሲያ ዶርትመንድም ከሻካታር ዶኔስክ ጋር የሚያደርጉት ጨዋታ ሌላኛው ተጠባቂ ጨዋታ ነው። በሲግናል ኢዱና ፓርክ ስቴዲየም የሚደረግ ጨዋታ ነው። 81000 ደጋፊዎችን በሚይዘው በዚህ ስቴዲየም እንግዲህ የሚደረገው ሌላኛው ተጠባቂ መሆኑን ነው እየተመለከተን የምንገኘው። እነዚህ ሁለቱ ክለቦች በአጠቃላይ 4 ጊዜ ተገናኝተው ነበር። ቦሩሲያ ዶርትመንድ 3ቱን ሲያሸንፍ አንዱን አቻ መለያየቱን ነው የተመለከትነው። እነዚህ ሁለቱ ክለቦች እንግዲህ ለመጨረሻ ጊዜ የተገናኙት በ2013 በዚሁ በቻምፒየንስ ሊግ ፎርማት ነበር። በዛ ላይ ደግሞ 5-2 በሆነ ውጤት አሸንፈው ነበር ቦሩሲያ ዶርትመንዶች ማለፍ የቻሉት። ዛሬስ ምን ያጋጥማቸዋል የምንመለከት ነው የሚሆነው። የመጨረሻ 5 ጨዋታዎችን እንኳን ስንመለከት ቦሩሲያ ዶርትመንድ እንግዲህ እጅግ በጣም አሰቃቂ ጊዜ ነው የሚገኘው። በተለይም እንግዲህ አሰልጣኝ ኑሪ ሳሂንን ማሰናበታቸውን እናስታውሳለን። ካሰናበቱም በኋላ የመጀመሪያ ጨዋታቸውን በሜዳቸውና በደጋፊዎች ፊት አቻ መለየታቸውን የምናስታውሰው ጉዳይ ነው። በቡንደስሊጋው 2 አቻ የወጡበትን ጨዋታ ካለፉት 5 ጨዋታዎች አንዱን ብቻ ነው አቻ መውጣት የቻሉት። 4ቱን ተሸንፏል። በተጋዳሚ ሻካታር ዶኔስክን ስንመለከት ከ5ቱ 3ቱን አሸንፈው አንዱን አቻ ወጥተው አንዱን የተሸነፉበትን ውጤት ነው እየተመለከትን የምንገኘው። የመጨረሻ ጨዋታቸው በቻምፒየንስ ሊግ ነበር። ይህንም ጨዋታ አሸንፈው መውጣታቸውን ነው እየተመለከትን የምንገኘው። በዚህ ሰዓት ላይ እንግዲህ በቡንደስሊጋው እጅግ በጣም የወረደ አቋሙን የሚያሳየው ቦሩሲያ ዶርትመንድ 10ኛ ደረጃ ላይ በቡንደስሊጋው ይገኛል። በቻምፒየንስ ሊጉ ደግሞ 14ኛ ደረጃ ላይ ነው መቀመጥ የቻለው። በእርግጥ በአሁኑ ሰዓት ላይ 24 ውስጥ መግባቱን ያረጋገጠ ክለብ መሆኑን መመልከት ችለናል ቦሩሲያ ዶርትመንድ። ነገር ግን ይህን ጨዋታ በማሸነፍ እንግዲህ ደረጃውን ለማሻሻል የሚጠቀምበት ይሆናል ተብሎም ይጠበቃል። ሻካታር ዶኔስክም እንግዲህ እጅግ በጣም ጭላንጭል ተስፋ ይዞ ነው የዛሬውን ጨዋታ የሚያደርገው። ይህን ጨዋታ የሚያሸንፍ ከሆነና የሌሎችን ውጤት በመጠበቅ እንግዲህ እስከ 24ኛ ደረጃ ላይ የማጠናቀቅ እድል ይኖረዋል። በእርግጥ ይህ ጨዋታ ከባድ ሊሆን ይችላል። ነገር ግን ምናልባት 6 ጎሎችን አስቆጥሮ እንዲሁም ደግሞ የሌሎቹን ጨዋታ ጠብቆ የነ ማንቸስተር ሲቲ የነ ስቱትጋርትን ጨዋታ ጠብቆ እንግዲህ የዚህ ጨዋታ ውጤትን በማስመልከት እስከ 4ኛ ደረጃ የመውጣት ጭላንጭል ተስፋ ያለው ክለብ መሆኑን የምንመለከተው ጉዳይ ነው። የምሽት 5 ሰዓት ላይ የሚደረግ የሲግናል ኢዱና ፓርክ ጨዋታ ነው። ጄሮና ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል። ጄሮና በሜዳውና በደጋፊዎች ፊት ነው አርሰናልን የሚያስተናግደው። ጄሮና በአሁኑ ሰዓት ላይ እንግዲህ መውደቁን ያረጋገጠ ክለብ ነው። አርሰናል ደግሞ እስከ 8 ውስጥ መቀመጡን ያረጋገጠ ክለብ መሆኑን ነው የተመለከተ ነው። ካለፉት ጨዋታዎች እንግዲህ ጄሮናዎች
አንድ ጨዋታን ብቻ ነው ማሸነፍ የቻሉ። 7 ጨዋታ ተጫውተው እስካሁን ድረስ አንድ ብቻ በማሸነፍ በስድስቱ የተሸነፈበትን ውጤት አስመዝግበዋል በቻምፒየንስ ሊጉ። በዚህም መውረዳቸውን ማረጋገጥ ችሏል። አርሰናሎች አሰልጣኝ ሚኬል አርቴታን ይዘው እንግዲህ ወደ ቀጣዩ ዙር ማለፋቸውን ያረጋገጡ መሆናቸውን መመልከት ችለናል። የመጨረሻ 5 ጨዋታቸውን ስንመለከት አርሰናል ከ5ቱ 3ቱን አሸንፈው በሁለቱ አቻ መለያየት ችሏል። ዢሮናዎችን ስንመለከት ከ5ቱ 2ቱን አሸንፈው በ3ቱ የተሸነፉበት ውጤት ነው የምንመለከተው። ይህ ጨዋታ እንግዲህ ለታሪካቸው የመጀመሪያ ጨዋታ ነው የሚሆነው የዢሮናና የአርሰናል ጨዋታ በቻምፒየንስ ሊጉ ዛሬ ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ሚኬል ሜሪኖ በጉዳት ምክንያት እንደማይገኝ ተረጋግጧል። ጋብሪኤል ጂሰስ በዚህ ዓመት እንደማይመለስ የተረጋገጠ ጉዳይ ነው። ታኪዮ ቶሚያሱ እንዲሁም ደግሞ ቤን ዋይት ወደ ልምምድ መመለሳቸው እየተረገጠ ይገኛል። ነገር ግን ለዛሬ ጨዋታ ብቁ እንዳልሆኑ አሰልጣኝ ሚኬል አርቴታ ማረጋገጥ ችሏል። ቡካዮ ሳካም በዚህ ጨዋታ ላይ የማይገኝ ሌላኛው የአርሰናል ተጫዋች መሆኑን ነው የተመለከተው። ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው ይህም ጨዋታ። ሌላኛው ኢንተር ሚላን ከሞናኮም የሚያደርጉት ጨዋታ ይጠበቃል። ኢንተር ሚላን 4ኛ ደረጃ ላይ ነው መቀመጥ የቻለው በቻምፒየንስ ሊጉ 16 ነጥብና 7 ንጹህ ጎሎችን በመያዝ። በተቃራኒው ደግሞ ሞናኮች 10ኛ ደረጃ ላይ መቀመጥ ችሏል 13 ነጥብና 3 ንጹህ ጎሎችን በመያዝ። ኢንተር ሚላን በሜዳውና በደጋፊዎች ፊት የሚያደርገው ጨዋታ ነው። ይህ ጨዋታ ጁሴፔ ሜዛ ላይ ነው የሚደረገው 80 ሺህ ደጋፊዎችን በሚይዘው በዚህ ስቴዲየም። እነዚህ ሁለቱ ክለቦች በአጠቃላይ 5 ጊዜ ተገናኝተው ነበር። 3ቱን ኢንተር ሚላን ሲያሸንፍ አንዱን አቻ ወጥተው አንዱን ደግሞ ሞናኮ ነው ማሸነፍ የቻሉት። ለመጨረሻ ጊዜ በፍሬንድሊ ማች እንግዲህ በ2022 ክረምት ላይ ተገናኝተው ነበር። በዛ ጨዋታ ላይ አቻ መለያየት ችለው ነበር። በነጥብ ጨዋታ ደግሞ 1997 ነው ለመጨረሻ ጊዜ እነዚህ ሁለቱ ክለቦች በዩሮፓ ሊግ ነበር መገናኘት የቻሉት። በዛም እንግዲህ ኢንተር ሚላን በአጠቃላይ ውጤት 3-2 በማሸነፍ አልፎ ወደ ቀጣይ ዙር ማለፉን ተመልክተን ነበር። በቻምፒየንስ ሊጉ ደግሞ ለመጨረሻ ጊዜ በ1963 ነበር እነዚህ ሁለቱ ክለቦች መገናኘት የቻሉት። ያኔም ኢንተር ሚላን 3-2 በሆነ አጠቃላይ ውጤት ማለፉን ነው የምንመለከተው። ከአሁን በኋላ እንግዲህ የመጀመሪያ ከዛ በኋላ የሚደረግ ሌላኛው የነጥብ ጨዋታ መሆኑን እየተመለከትን እንገኛለን። ካለፉት 5 ጨዋታዎች ኢንተር ሚላን 4ቱን አሸንፈው አንዱን አቻ መጠናቀቅ ሲችል ሞናኮች ካለፉት 5 ጨዋታዎች ሁለቱን አቻ ወጥተው ሁለቱን አሸንፈው አንዱን የተሸነፉበትን ውጤት እየተመለከትን እንገኛለን። ጁቬንቱስም ከቤኔፊካ ጋር የሚያደርጉት ተጠባቂ ጨዋታ ነው። አሮጊቶቹ እንግዲህ በሜዳቸውና በደጋፊዎቹ ፊት ነው ይህን ጨዋታ የሚያደርጉት። በደረጃ ሰንጠረዡ 17ኛ ደረጃ ላይ ተቀምጠው ይህን ጨዋታ ሲያደርጉ ቤኔፊካ ደግሞ 21ኛ ደረጃ ላይ ነው መቀመጥ የቻሉት። የእነዚህ የሁለቱ ክለቦች የነጥብ ልዩነት 2 ነው። 12 ነጥብ በመያዝ እንግዲህ ጁቬንቱስ ሲቀመጥ ቤኔፊካ ደግሞ 10 ነጥብ ነው ይዞ የተቀመጠው። በዚህ ስቴዲየም የሚደረገው ተጠባቂ ጨዋታ እነዚህ ክለቦች በአጠቃላይ 10 ጊዜ ተገናኝተው ነበር። በዚህም እንግዲህ ሞናኮች 6 ጊዜ ማሸነፍ ሲችል ጁቬንቱስ 1 ጊዜ ብቻ ነው ማሸነፍ እየቻለው። 3 ጊዜ ደግሞ አቻ መለያየት ችሏል። ለመጨረሻ ጊዜ ሲገናኙ በ2022 በቻምፒየንስ ሊጉ ተገናኝተው ነበር። በዛም ጨዋታ ላይ እንግዲህ ቤኔፊካዎች ሁለቱንም ጨዋታ ወይም በደርሶ መልስ በማሸነፍ ወደ ቀጣዩ ዙር ማለፋቸውን ነው የምንመለከተው። በዚህም እንግዲህ ቤኔፊካዎች የዛሬውን ጨዋታ እያሸንፋሉ ተብሎ የአቋማሪ ድርጅቶች ቅድሚያ ግምት እየሰጧቸው ነው የሚገኙት። ባለፉት ጨዋታዎች ጁቬንቱሶች ካለፉት 5 ጨዋታዎች አንዱ ሲያሸንፉ 3ቱን አቻ ወጥተው አንዱን ተሸንፈዋል። ቤኔፊካዎችን ደግሞ ስንመለከት 2 አሸንፈው 2 ተሸንፈው 1 አቻ የወጡበትን ውጤት ነው የምንመለከተው። በቻምፒየንስ ሊጉ እንግዲህ የእነዚህ ሁለቱም ክለቦች ጨዋታ የሚጠበቅ ይሆናል። ቤኔፊካዎች በአሁኑ ሰዓት ላይ ይህን ጨዋታ የሚሸነፉ ከሆነ የመውረድ ጋሬጣ ተደቅኖባቸዋል። በእርግጥ ጁቬንቱስ ይህን አይነት ጋሬጣ የለበትም። ነገር ግን ይህን ጨዋታ አሸንፎ ለመረጋጋት የሚያደርገው ጥረት መሆኑ ነው የሚመለከተው። ሊልም ከፌኖር ጋር የሚያደርጉት ጨዋታ ይጠበቃል። ሌላኛው እጅግ በጣም ተጠባቂው የኢታዱ የማንቸስተር ሲቲና የክለብ ብሩጅ ጨዋታ ነው። ማንቸስተር ሲቲ 25ኛ ደረጃ ላይ ነው መቀመጥ እየቻለው። በዚህም ይህን ጨዋታ አቻ የሚወጣ ወይም ደግሞ የሚሸነፍ ከሆነ በእርግጠኝነት መውረዱን ያረጋግጣል። ክለብ ብሩጅ ደግሞ በ11 ነጥብ እንግዲህ 20ኛ ደረጃ ላይ ነው መቀመጥ እየቻለው። ይህም ክለብ እንግዲህ የሚሸነፍ ከሆነ የመውረድ ጋሬጣ እየተጣለበት እንደሆነ እየተመለከትን እንገኛለን። የነዚህ ሁለቱ ክለቦች እንግዲህ የማሸነፍና የማሸነፍ እቅድ ብቻ ይዘው የሚገቡበት ጨዋታ ነው መሆኑን የምንመለከተው። ማንቸስተር ሲቲ አቻ እንኳን የሚለያይ ከሆነ መውደቁን ያረጋግጣል። ክለብ ብሩጅ ደግሞ ይህን ጨዋታ አቻ ወይም ደግሞ አሸንፎ የሚወጣ ከሆነ 24 ውስጥ የመቀመጥ እድሉ ሰፊ ነው የሚሆነው። ይህም ጨዋታ ለአሰልጣኝ ፔፕ ጋርዲዮላ እጅግ በጣም የጭንቅ ጨዋታ ሊሆን ይችላል። በእርግጥ አሰልጣኙ በዚህ አመት ከባድ ጊዜ ውስጥ እንገኛለን። በፕሪሚየር ሊጉም እንግዲህ እስከ 4ኛ ደረጃ ላይ የምናጠናቀቅ ከሆነ እጅግ በጣም ደስተኛ ነው የምሆነው። ይህ ነገር ለኛ ትልቅ ሊሆን ይችላል። ከቻምፒየንስ ሊጉም ውድድር ውጪ ልንሆን እንችላለን የሚል ሀሳብን ባለፈው ጨዋታ ላይ ሀሳብ ማንሳታቸው የምናስታውሰው ጉዳይ ነው። በዚህ ጨዋታ ላይ ናታን አንኬ፣ ሮድሪ፣ ሩበን ዲያዝ እንዲሁም ደግሞ ጄሬሚ ዶኩ ጉዳት ላይ ያሉ ተጫዋቾች እየሆኑ ነው የሚገኙት። በዚህም ጨዋታ የማይገኙ መሆኑን አሰልጣኝ ፔፕ ጋርዲዮላ ማረጋገጥ ችሏል። በአጠቃላይ እነዚህ ሁለቱ ክለቦች ሁለቴ መገናኘት ስለው ነበር። በዚህም በ2021 በደርሶ መልስ ነበር የተገናኙት
ያገኙት በቻምፒየንስ ሊጉ። በዚህም በደርሶ መልት ውጤት እንግዲህ 9-2 በሆነው ውጤት ነበር አሸንፈው ማጠናቀቅ እየቻሉት። ዛሬ በሜዳቸውና በደጋፊዎች ፊት 55000 ተደጋፊዎችን በሚይዘው በኢታድ ስቴዲየም የሚያደርጉት ተጠባቂ ጨዋታ ነው። ይህን ጨዋታ እንግዲህ ለማሸነፍና ለማሸነፍ ብቻ የሚገቡት ጨዋታ መሆኑን ነው በፔፕ ጋርዲዮላ በኩል እየተመለከትን የምንገኘው። ካርሎ አንቸሎቲ ይህ ቲም እንግዲህ በዚህ ሰዓት ይወርዳል ብዬ አልጠብቅም፣ ምናልባትም እንግዲህ ቻምፒየንስ ሊጉን ሊያነሳ ይችላል ብዬ የምጠብቀው ክለብ መሆኑን እነግራቸዋለሁ ማለታቸው አይዘነጋም። ባለፈው ጨዋታ ላይ ተሸንፎ እንግዲህ 25ኛ ደረጃ ላይ መግባቱን እንዲሁም ደግሞ የመውደቅ ጋሬጣውን መመልከታቸውን ተከትሎ ፔፕ ጋርዲዮላ እንዲሁም ደግሞ ማንቸስተር ሲቲ ይወርዳሉ ብዬ አልጠብቅም። ምናልባትም ይህን ጨዋታ እንግዲህ አሸንፈው ወደ ቀጣዩ ዙር በማለፍ ይህንን ነገር ይቀይሩታል ብዬ ገምታለሁ ሲሉ ሀሳባቸውን መስጠት ችሏል። የመጨረሻ 5 ጨዋታዎችን ስንመለከት የፔፕ ጋርዲዮላው ማንቸስተር ሲቲ ከ5ቱ 3ቱን አሸንፈው አንዱን ተሸንፈው አንዱን አቻ መውጣት ችሎ ነበር። የተሸነፈውም እንግዲህ በፒኤስጂ ከሜዳው ውጪ በቻምፒየንስ ሊጉ ነበር። በዚህም ጨዋታ 2-0 ሲመራ ቆይቶ 4-2 የተሸነፈበትም ያልተጠበቀ ውጤት እናስታውሰው ጉዳይ ነው። ዛሬም የሚያደርገው በሜዳቸውና በደጋፊዎች ፊት ተጠባቂ ጨዋታ መሆኑን ተመልክተናል። ክለብ ብሩጅ ካለፉት 5 ጨዋታዎች 3ቱን አሸንፈው 2ቱን አቻ መለያየት ችሎ ነበር። አቻ የተለያየበት የቻምፒየንስ ሊግ ጨዋታም ከጁቬንቱስ ጋር በሜዳቸው የነበረውን ጨዋታ ባለፈው ሳምንት የምናስታውሰው ጉዳይ መሆኑን ነው እየተመለከትን የምንገኘው። ፒኤስቪም ከሊቨርፑል ጋር የሚያደርጉት ጨዋታ ይጠበቃል። ሊቨርፑሎች ማረጋገጣቸውን ነግረናቸዋል። ያለፉትን 7 ጨዋታዎች በማሸነፍ እንግዲህ 21 ነጥብና 13 ንጹህ ጎሎችን በመያዝ እንግዲህ በአንደኛነት ማለፋቸውን ያረጋገጡ ለመሆናቸውን ተመልክተናል። ፒኤስቪ ደግሞ 19ኛ ደረጃ ላይ ነው መቀመጥ እየቻለው 11 ነጥብ እንዲሁም ደግሞ 3 ንጹህ ጎሎችን በመያዝ ይህም ጨዋታ እንግዲህ ተጠባቂ ያደርገዋል። ሊቨርፑሎች ከሜዳቸው ውጪ የሚያደርጉት ጨዋታ መሆኑ ነው እየተመለከትን የምንገኘው። በአጠቃላይ 6 ጊዜ ተገናኝተው እነዚህ ሁለቱ ክለቦች 5 ጊዜ ሊቨርፑል ማሸነፍ ሲችል አንዱን አቻ መውጣት ችለው ነበር። ለአጠቃላይ የመጨረሻ ጨዋታቸውን በ2008 በቻምፒየንስ ሊጉ ነበር መገናኘት የቻሉት። በዛም 6-2 በሆነ ውጤት በደርሶ መልስ አሸንፈው ሊቨርፑል ማለፉን እየተመለከትን እንገኛለን። ዛሬ ከዛ በኋላ ማለትም ከ17 ዓመት በኋላ ነው እነዚህ ሁለቱ ክለቦች የሚገናኙት። የመጨረሻ 5 ጨዋታዎችን ስንመለከት ሊቨርፑሎች ካለፉት 5 ጨዋታዎች 4ቱን አሸንፈው አንዱን አቻ መለየት ሲችሉ፣ ፒኤስቪዎች ካለፉት 5 ጨዋታዎች 3ቱን አሸንፈው አንዱን አቻ ወጥተው አንዱን የተሸነፉበትን ውጤት ነው እየተመለከትን የምንገኘው። በዚህ ጨዋታ ላይ ጆ ጎሜዝ፣ ዲያጎ ጆታ እንዲሁም ደግሞ ከርቲስ ጆንስ በጉዳት ምክንያት እንደማይገኙ አሰልጣኝ አርኔ ስሎት በዚህ ጨዋታ ላይ ማረጋገጣቸውን ነው በፕሬስ ኮንፈረንሱ መመልከት እየቻለው። አርቢ ሳልስበርግም ከአትሌቲኮ ዲ ማድሪድ ጋር የሚያደርጉት ጨዋታ በዚሁ ምሽት አመሳለ የሚደረግ ተጠባቂ ጨዋታ ነው። አትሌቲኮ ዲ ማድሪድ በርግጥ 5ኛ ደረጃ ላይ ነው መቀመጥ የቻለው። ይህን ጨዋታ በማሸነፍ 8 ውስጥ የሚያደርገው ፉክክር የአጣብቂኝ ተጠባቂ ጉዳይ ነው። አርቢ ሳልስበርግ መውደቁን ያረጋገጠ ክለብ መሆኑን ነው እየተመለከተ ነው። አትሌቲኮ ዲ ማድሪድ ይህን ጨዋታ የሚያሸንፍ ከሆነ 8 ውስጥ በመግባት እንግዲህ ቀጥታ የሚያልፍ ይሆናል። ከ9 እስከ 24 ያሉት ደግሞ በፕሌይኦፍ እንደሚያልፉ ነው የሚረጋገጠው። በዚህም የዲያጎ ሲሞኔው አትሌቲኮ ዲ ማድሪድ ይህን ጨዋታ በማሸነፍ ቀጥታ 8 ውስጥ በመግባት እንግዲህ ለፕሌይኦፍ ራሳቸውን ላለማጋለጥ የሚያደርጉት ጥረት እንደሆነ ነው እየተገለጸ የሚገኘው። ስፖርቲንግ ሊዝበንም ከቦሎኛ ጋር ሲጫወቱ ስቱርም ግራዝ ከአርቢ ሌፕዚግ ጋር ይጫወታሉ። ስቱርም ግራዝ የሚሆን አርቢ ሌፕዚግ የወደቁ ወይም ደግሞ ከጨዋታ ውጪ ከደረጃ ውጪ የሆኑ መሆናቸው ነው የምንመለከተው። ስቱትጋርትም ከፒኤስጂ ጋር ሲጫወቱ ያንግ ቦይስ ከክሬቬና ዝቬዝጋ ጋር ይጫወታሉ። እነዚህ ሁለቱ ክለቦች 35ኛና 36ኛ ደረጃ ላይ ሆነው መውደቃቸውን ያረጋገጡ ክለቦች ናቸው። ስቱትጋርት ከፒኤስጂ የሚያደርጉት ጨዋታ ይጠበቃል። ፒኤስጂ በአሁኑ ሰዓት ላይ 22ኛ ደረጃ ላይ መቀመጥ ችሏል። ስቱትጋርት ደግሞ 24ኛ ደረጃ ላይ ነው መቀመጥ የቻሉት። እነዚህ ሁለቱ ክለቦች በተመሳሳይ 10 ነጥብ ይዘው በጎል ተበላልጠው ነው 22ኛና 24ኛ ደረጃ ላይ መቀመጥ የቻሉት። ፒኤስጂ 2 ንጹህ ጎል ሲኖረው ስቱትጋርት ደግሞ 1 የግብ ዕዳ ይዞ ነው ይህን ጨዋታ የሚጀምረው። ከሜዳቸው ውጪ ፒኤስቪዎች እንግዲህ አሰልጣኝ ሉዊስ ኤንሪኬ አሸንፈን የቻምፒየንስ ሊግ ቆይታችንን እናጠናከራለን ወይም ደግሞ ቀጣይነት እንዲኖረው እናደርጋለን ማለታቸውን የተመለከትነው ጉዳይ ነው። እነዚህ ሁለቱ ክለቦች ለመጀመሪያ ጊዜ ነው በቻምፒየንስ ሊግ እንዲሁም ደግሞ በነጥብ ጨዋታ የሚገናኙት በታሪካቸው። የመጨረሻ ጨዋታቸውን ስንመለከት ፒኤስጂ ካለፉት 5 ጨዋታዎች 4ቱን አሸንፈው አንዱን አቻ መውጣት ችሏል። ይህንም በፈረንሳይ ሊግ 1 ነበር አቻ መውጣት እየቻለው። ስቱትጋርትንም ስንመለከት ካለፉት 5 ጨዋታዎች 4ቱን አሸንፈው አንዱን ተሸንፈው ነበር። በቡንደስሊጋው ነው ይህን ሽንፈት ማስተናገድ እየቻሉት። እነዚህ እንግዲህ ምሽት አመሳል ላይ የሚደረጉ የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች ናቸው። በእነዚህም ሁላችሁም ሀሳብ አስተያየታችሁን እንዲሁም ደግሞ ግምታችሁን ልታስቀምጡልን ትችላላችሁ። በአውሮፓ ቻምፒየንስ ሊጉ ከ1 እስከ 8 ይጨርሳል ብላችሁ የምትጠብቁት ክለቦች እነማን ናቸው? እንዲሁም ደግሞ ይወዳሉ ብላችሁ የምትጠብቁት በተለይም ፒኤስጂ ወይስ ማንቸስተር ሲቲ ከዚህ የቻምፒየንስ ሊግ ፎርማት ውስጥ ይወርዳሉ ወይም ደግሞ ይሰናበታሉ ብላችሁ የምትጠብቁት ወይም ገምቱት እነማን ነው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በእነዚህ ጨዋታዎች ምሽት 5 ሰዓት በሚደረጉ የቻምፒየንስ ሊግ የመጨረሻ ጨዋታዎች እንድትዝናኑ ነው የምጋብዛችሁ።
የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያቻቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በተለይም እንግዲህ ይህንን የመጨረሻ ፕሮግራሞቻችን ተመልክታችኋል። የትኛው አስናናችሁ፣ የትኛውንስ ወደዳችሁት፣ የትኛው አስገረማችሁ የሚለውን ኮሜንት ቦክስ ላይ ልትገልጹልን ትችላላችሁ። የዛሬው ፕሮግራሞቻችን ይህን ይመስሉ ነበር። በነገው የጧት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።